22 አንቀጾችን ለማሻሻል ከተዘጋጀው አዲሱ የጉምሩክ ኮሚሽን ረቂቅ አዋጅ ውስጥ ከስሪታቸው ውጪ የኮንትሮባንድ ዕቃን ለማጓጓዝ ሆን ተብለው የተዘጋጁና ኮንትሮባንድ የሚያጓጉዙ ተሽከርካሪዎችን ስለመውረስ የሚያትተው አንቀጽ በትራንስፖርት ማህበራት በኩል ቅሬታ ቀርቦበታል። ማህበራቱ አዋጁ ኮንትሮባንድ ጭነው የተያዙ ተሽከርካሪዎች ይወረሳሉ ማለቱን ተከትሎ በሾፌሮች ጥፋት የባለ ተሽከርካሪዎች ሀብት እንዲወረስ ያደርጋል በማለት አንቀጹ እንዲሻሻል ሲጠይቁ የፌዴራል ፖሊስ፣ ገንዘብ ሚኒስቴርና የጉምሩክ ኮሚሽን በበኩላቸው ድንጋጌው ህጋዊ የሆነ ስራ የሚሰሩትን የሚያሰጋ አይደለም ብለዋል። አቤል አበበ በዛሬው ዕለት በህዝብ እንደራሴዎች ምክር ቤት በዚሁ ጉዳይ ላይ የተካሄደውን ህዝባዊ ውይይት እንደሚከተለው አሰናድቶታል። በ2006 ዓመተ ምህረት ስራ ላይ ውሎ የነበረው የጉምሩክ አዋጅ ካካተታቸው ድንጋጌዎች ውስጥ የኮንትሮባንድ ተግባርን ለመፈጸም በሚል ከፋብሪካ ስሪታቸው ውጭ የሆኑ አካላት የሚገጠምላቸው ተሽከርካሪዎች እንዲሁም ሙሉ ለሙሉ ኮንትሮባንድ ጭነው የተገኙ ተሽከርካሪዎች በመንግስት እንዲወረሱ የሚደነግግ ነበር። ሆኖም በተለይም ሙሉ በሙሉ ኮንትሮባንድ የጫኑ የሚለው ሐረግ ተሽከርካሪዎች ያላግባብ እንዲወረሱ እያደረገ ነው በሚል በ2011 ዓ.ም አዋጁ ሲሻሻል መውረስ የሚለው ድንጋጌ ወጥቶ በ100 ሺህ ብር የገንዘብ ቅጣት እንዲተካ ተደርጎ ነበር። ሆኖም ይህ የገንዘብ ቅጣት ችግሩን ከመግታት ይልቅ የገንዘብ ቅጣቱ በኮንትሮባንድ አስመጪው እየተከፈለ ጥፋቱ እንዲቀጥል በር ከፍቷል በመባሉ መውረስ የሚለው ውሳኔ በአዲሱ የጉምሩክ አዋጅ ማሻሻያ ላይ ተካቶ ለህዝብ እንደራሴዎች ምክር ቤት ቀርቧል። ዛሬ 22 አንቀጾችን ለማሻሻል በቀረበው በዚህ ረቂቅ አዋጅ ላይ ህዝባዊ ውይይት ሲደረግ ዋናው አጀንዳ ሆኖ የተሰማው ይህ ተሽከርካሪዎችን የመውረስ ድንጋጌ ነበር። ተለያየ ነው ተሳታፊው። ስለዚህ እያንዳንዱ ተሳታፊ ዳግም ይሄን ነገር እንዳይተባበር ሊያደርግ የሚችል ተመጣጣኝ የሆነ እርምጃ ሊወሰድ ይገባል እንጂ አጓጓዡ አገልግሎት እንዲሰጥ ቤተሰቡ ለማስተዳደር የላከው ንብረት ይወረሳል ሲባል እውነት ለመናገር እኔ ህግ ሆኖ ከጸደቀ የመጀመሪያ ንብረት ሽጬ መውጣ አንዱ ነኝ። በዚህ ሂደት ላይ ምናልባት 500 ሺህ ብር ሊያወጣ የማይችል ኮንትሮባንድ ጭኖ የተገኘ ተሽከርካሪ ሲወረስ 25 ሚሊዮን 30 ሚሊዮን ሊሆን ይችላል መኪናው። ባንኩ እዛ መኪና ላይ ምናልባት 15 ሚሊዮን ብር ይኖረዋል። ኮላተራል የተያዘው መኪናው ራሱ ነው። ይሄ ነገር ለነኚህ የፋይናንስ ተቋማት ነገ ከነገ ወዲያ ዜጎች ስራ ለመፍጠር ለሚያደርጉት ጥረት ተባባሪ እንዳይሆኑ የሚገድባቸው ስለሚሆን አዋጁ ይሄንን ደግሞ ትኩረት ሰጥቶ ያየው አልመሰለኝምና ይሄ ነገርስ እንዴት ይታያል? ጉዳዩ አንድ ተሽከርካሪን የመውረስና ያለመውረስ ጉዳይ ሳይሆን የሀገርን ህልውና ከህገ ወጦችና ለጥፋት ከተዘጋጁ አካላት የመታደግ ነው ያሉት ፌዴራል ፖሊስ፣ የገንዘብ ሚኒስቴር እንዲሁም ጉምሩክ ኮሚሽን የሚወረሰው ህገ ወጥ ተግባር ላይ መሳተፉ የተረጋገጠ ተሽከርካሪ ብቻ ነው ብለዋል። አንድ ተሽከርካሪ የ76 ሚሊዮን ብር ዕቃ ጭኖ እየገባ ነው ያለ የ76 ሚሊዮን ተጨባጭ ማቅረብ ስለሚቻል ይሄ 76 ሚሊዮን ዕቃ ሲያዝ ኮንትሮባንዲስቱ አስቀድሞ ልክ እንደ ወታደር ደፈጣ ሲዝ ኮንትሮባንድ የጫነ ተሽከርካሪ በሙሉ ይወረስ እንደተባለ አይነት ተደርጎ ነው ጥያቄ የሚነሳው። እንዲህ የሚል ድንጋጌ የለም። የተቀመጠው ሁለት ኮንዲሽኖች ነው ለመወረስ የሚያበቁት። የመጀመሪያው ቀደም የተባለው ሻግ የተገጠመለት ከሆነ ኢትስ ኦብቪየስ ኮንትሮባንድ ለመደበቅ የተሰራ መኪና ነው። ባለቤቱ ይሄንን የማያውቅ ከሆነ ይሄን ቁጥጥር የማያደርግ ከሆነ የእሱ ችግር ነው። ሁለተኛው ሙሉ በሙሉ የምትል ስቴትመንት አስቀምጠን ነበር። በኋላ ግን ሙሉ በሙሉ ስንት ነው የሚል አከራካሪ ነገር መጣ። ስለዚህ ለገንዘብ ሚኒስቴር ተው ነው ተሽከርካሪዎቻቸው ወደሚንቀሳቀሱባቸው ቦታዎች ሁሉ በምን ሜካኒዝም መቆጣጠር እንዳለባቸው በራሳቸውን ብቻም ሳይሆን ከሌሎች ይህንን ለመቆጣጠር ከተቋቋሙ ተቋማት ከፌዴራል ፖሊስ ጋር ፌዴራል ፖሊስ በመላ ሀገሪቱ ስምሪት ስላለው የክልል ፖሊሶችም ተመሳሳይ ስራ ስለሚሰሩ በእነዚህ ላይ የተመሰረተ ይህንን ጉዳይ የመግታት ስራ ላይ ማተኮር ነው የሚገባው። ከአዋጁ ጋር ተያያዥነት ያላቸው ተቋማት ይህንን ምላሽ ቢሰጡም በመድረኩ ሀሳብ ለመስጠት የትራንስፖርት ማህበራትን ወክለው የተገኙ ተሳታፊዎች ግን የተሽከርካሪ ባለቤቶች መኪናውን እያሽከረከሩ እስካልተያዙ ድረስ በሾፌሮቻቸው ጥፋት ንብረታቸውን ሊወረሱ አይገባም ሲሉ ተደምጠዋል። ጉምሩክ ኮሚሽንና የገንዘብ ሚኒስቴር በበኩላቸው ጉዳዩ በተደራጀ መልኩ የሚሰራ መሆኑን በማንሳት በሾፌሮች ላይ ብቻ ሊላከክ የሚችል አይደለም ሲሉም ሞግተዋል። ተሽከርካሪ ቢወረስ ሌላ ያልተወረሰ ተሽከርካሪ አሽከርካሪው ይዝና ሌላ ኮንትሮባንድ ይቀጥላል። ስለዚህ መሆን ያለበት ቶታሊ እንደ ይርጋለም ተሽከርካሪ ይወረስ የሚለው አደጋውን የሚቀንስ ኮንትሮባንድ የሚያጠፋ እስካልሆነ ድረስ እኔ ቶታሊ
ለቃላቱ ይቅርታ ይደረግልኝ 100% እቃወመዋለሁ። አሽከርካሪው ባለ ተሽከርካሪ ከሆነ 100% ተጠያቂ መሆን አለበት። የወንጀሉ ጠንሳሽና ፈጻሚ ሾፌር ነው፣ አጓጓዥ ነው። ሊቀጣም የሚገባ እሱ ነው እንጂ ሌላው መንካት የለበትም የሚለው አመለካከት ትክክል ነው ብለን አናምንም። በአንድ ጊዜ 20 እና 30 መኪና እኮ ቅድም በተገለጸው አግባብ እኮ በሚታኮስ ኃይል በተደራጀ ኃይል የሚፈጸም ተግባር ነው። የተሽከርካሪው ባለቤት እኔ አላቅም ነበር ወይም በዚህ ኢንቮልቭመንት አልነበረኝም እኔ የሚለውን የማስረዳት ኃላፊነት ወደሱ ሄዷል። ስለዚህ የተሽከርካሪ ባለቤቶች ይሄን ለማስረዳት መዘጋጀት፣ ማስረጃቸውን ማቅረብ፣ ይሄንንም ማስረድተው ተቀባይነት ካላገኙ እስከ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ አቤቱታ የማቅረብ መብት አላቸው።